አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሰኔ 10 2018 ሚንበር ኸበር ጀመረ ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በሃይማኖት መገናኛ ብዙሃን ሐሰተኛ መረጃና የጥላቻ ንግግሮችን ለመክታት መስራት እንደሚገባ የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ መገናኛ ብዙሃን ባለስልጣን አሳሰቡ ዓለም አቀፉ የሐላል ኢኮኖሚ ፈጣን እድገት ያስመዘገቡ ካሉ የኢኮኖሚ ዘርፎች አንዱ መሆኑን የኢስላማዊ ልማት ባንክ አስታወቀ የሆርሙዝ መተላለፊያ እንደተከፈተ ኳታር ፈሳሽ የተፈጥሮ ጋዝ ኤክስፖርቷን በፍጥነት ለመቀጠል ማቀዷን አዲስ ሪፖርት አመለከተ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ በሃይማኖት መገናኛ ብዙሃን ሐሰተኛ መረጃና የጥላቻ ንግግሮችን ለመክታት መስራት እንደሚገባ የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ መገናኛ ብዙሃን ባለስልጣን አሳሰቡ መሐመድ ንጉስ አብዱ ዝርዝሩን ያቀርባል የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ ጉዳዮች ላይ በትብብር ለመስራትና የሃይማኖት መገናኛ ብዙሃን ይዘቶችን በጋራ ለመቆጣጠር የሚያስችል ስምምነት ማክሰኞ ሰኔ 9 2018 ስምምነት ተፈራርመዋል። በስምምነቱ ወቅት የተናገሩት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በአሁኑ ሰዓት በኢትዮጵያ 51 የሃይማኖት መገናኛ ብዙሃን ፈቃድ በመውሰድ በተመሰረቱበት ዓላማና ሕግ መሰረት እየሰሩ መሆናቸውን አረጋግጠዋል። እነዚህን መገናኛ ብዙሃን የማረምና የባለሙያዎችን አቅም የማጎልበት ስራ በስፋት እየተሰራ እንደሚገኝም ገልጸዋል። በተጨማሪም የሐሰተኛ መረጃ ስርጭትን ለመከላከል ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በትብብር እንደሚሰሩም ጠቁመዋል። ከጉባኤው ጋር የተፈረመው ስምምነትም በዚሁ አግባብ የተደረገ መሆኑን በማብራራት የጥላቻ ንግግሮችን ለመቆጣጠር ዲጂታል አማራጮች ተዘርግተዋል ብለዋል። አሁን እንግዲህ በባለስልጣናችን ከዚህ በኋላ እስካሁን ሳይመዘገቡ እየሰሩ ያሉ የሃይማኖት ተቋማትና በተለይም ዲጂታሉ ላይ ማለት ነው። ስለዚህ እያንዳንዱ ግለሰብ በአሁኑ ሰዓት ያው ዘመኑ በፈጠረው የዲጂታል ፕላትፎርሙ ባመቻቸው ሰባኪ ከሆነ ወይም ደግሞ የራሱ የሆነ አነስ ያለ አገልግሎት ካለው ወይም መጠነኛ ሰዎች የሚሳተፉበት ከሆነ በግሉ ይከፍታል ማለት ነው የማህበራዊ ሚዲያ። ይሄ ደግሞ ወደ ተቋሙ መጥቶ የማይመዘገብበት ሁኔታ ያጋጥማል። አሁን በባለስልጣናችን ከአርቲፊሻል ኢንተለጀንስ ጋር በተሰራው ስራ ግን ኤማ አፕ የሚባለው መተግበሪያ አፕሊኬሽን ተግባራዊ ያደርገናል። ስለዚህ 9192 የነጻ ጥሪ መስመር አለን። ዜጎች የጥላቻ ንግግርና የሐሰተኛ መረጃ ሲያጋጥማቸው ይጠቆሙበታል። ስለዚህ በዚህ መሰረት ቁጥጥራችን ከዚህ በኋላ በዲጂታልም ይሆናል ማለት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የሀገርን ሰላም ለማጽናት የዜጎችን መልካም ግንኙነት ይበልጥ ለማጎልበት ህዝብን የሚከፋፍሉና ወደ ግጭት እንዲገቡ ታሳቢ ተደርጎ የሚሰራጩ የሐሰት መረጃዎች ለመከላከል በትብብር መስራት ወሳኝ መሆኑን ገልጸዋል። ጉባኤው ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር ያደረገው ስምምነት በሚዲያ አውታሮች አንዳንድ ጊዜ የሚፈበረኩ ሐሰተኛ መረጃዎችን ለመከላከልና እየተስፋፋ መጥቷል ያሉት የጥላቻ ንግግርን መግታት የስምምነቱ አንደኛው ዓላማ መሆኑንም ተናግረዋል። እየተስፋፋ የመጣው ተደጋግሞ ሲነገር እንደነበረ ከፍተኛ የሆነ የጥላቻ ንግግሮች አሉ። በዚህ ሀገር ሊከወኑ ሊሰሙ ሊደመጡ የማይገባቸው 98% በላይ አማኝ የሆነባት ሀገር ላይ ይሰማሉ ይደመጣሉ የማይባሉ በተለያዩ በሚኒስትሪ ሚዲያዎች በሃይማኖት ሚዲያዎች ጭምር የጥላቻ ንግግሮች ሲካሄዱ ዘመቻ ሲከናወንባቸው እናያቸዋለን። ይህንኑ በማስመልከት ከሚንበር ቲቪ ጋር ቆይታ ያደረጉት በኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ጠቅላይ ዋና ጸሐፊ አቶ መስዑድ አደም ሐሰተኛ መረጃና የጥላቻ ንግግር በሀገር ላይ ጉዳት እያስከተለ መሆኑን ገልጸዋል። ባለሁለት ስለት ነው፣ ባለሁለት ሰይፍ ነው። ወደዚህ ሲሄድም ይቆርጣል፣ ሲመለስም ይቆርጣል። እዚህ ላይ ደግሞ ሆን ተብሎ የማሳሳት ዘመቻ ሲከናወንበት እንደዚሁም እኛ ማህበረሰባችን በጥልቅ የሆነ መረጃ ነገር ላይ ተመስርቶ አይደለም ውሳኔ የሚወስነው እንደው በግልብ ነው አንደኛ። ሁለተኛ ለሚዲያ ያለው ሪስፔክሽን እንደ ከሚዲያ ሰማሁ እኮ
ከቴሌቪዥን ሰማሁ ከሬዲዮ ሰማሁ ብሎ ነው የሚናገረው። ይህንን በጣም ስስና ደካማ የሆነውን ለሚዲያ ያለውን ታማኝነትን በመጠቀም ሚዲያውን በማይገባ ነገር ለመጠቀም መሄዱ ይሄ በጣም አደገኛ ሀገራችንንም ከዕለት ወደ ዕለት ይሄ ነገር እየባሰ ሄዶ ዋጋ እያስከፈለ ያለ በተለይም ደግሞ ይሄ ጉዳይ ከእምነት አንፃር ስንወስደው በተለይ በሃይማኖት ጉዳይ ተብሎ በተቋቋሙ ሚዲያ ድርጅቶች ላይ ሲሆን በዛ አካባቢ በሚሰሩ ሰዎች ላይ ሲሆን ደግሞ ጉዳቱ የበለጠ ይሆናል። ምክትል ጠቅላይ ዋና ጸሐፊው ዘመን አመጣሽ ቴክኖሎጂንም በጥንቃቄ መጠቀም እንደሚገባም አስገንዝበዋል። አሁን ያለንበት ሁኔታ እውነትንና ሐሰትን ለመፈተሽ የሚያስችል አላህ የሰጠንን ትልቁን አቅላችንን በደንብ መጠቀም ያስፈልገናል። አክቲቪዝም ማለት ሰውን ማንቃት ነው። ለምን? ለበጎ እንጂ ሰውን አንቅተህ ሰውን እንዲጎዳ ሰውን እንዲገል ማድረግ ይህ ንቃት አይደለም። ሰውን ማደደብ ነው። ሰውን እንደ ዕቃ መቁጠር ነው። ሰውን ዝም ብሎ አንተ በፈለከው መንገድ ላይ ማኒፑሌት ለማድረግ የሚደረግ ነገር ነው። ሰው ደግሞ እንዲህ አይነት ፍጡር አይደለም። አላህ የሰውን ልጅ ከሌላው ፍጡር ሁሉ አልቀነዋል ሲል ልቅናው በሌላ አይደለም፣ ማስተንተን መቻሉ ነው። ስለዚህ በማስተንተን መጠየቅ ያስፈልጋል። ዓለም አቀፉ የሐላል ኢኮኖሚ ፈጣን እድገት እያስመዘገቡ ካሉ ኢኮኖሚ ዘርፎች አንዱ መሆኑን የኢስላማዊ ልማት ባንክ አስታወቀ። የኢስላማዊ ልማት ባንክ በአሁኑ ወቅት የሐላል ኢኮኖሚ በዓለም አቀፍ ደረጃ በከፍተኛ ፍጥነት በማደግ ላይ ከሚገኙ ዘርፎች ቀዳሚው መሆኑንና ከተወሰኑ ተጠቃሚዎች ፍላጎት ባሻገር ሰፊና ሁሉን አቀፍ ምህዳር መፍጠር መቻሉን አስታውቀዋል። ይህ የተገለጸው የልማት ባንኩ ቀጠናዊ ትስስር ለዘላቂ ብልጽግና በሚል መሪ ቃል በአዘርባጃን ባኩ ከተማ እያካሄደ በሚገኘው ዓመታዊ ስብሰባ ላይ ነው። በኳላላምፑር የኢስላማዊ ልማት ባንክ ቡድን የልህቀት ማዕከል ዋና ኃላፊ ሰሚር ኤልሳዊ በስብሰባው እንደተናገሩት መድረኩ በፖሊሲ አውጪዎች፣ በተቆጣጣሪ አካላት፣ በነጋዴዎች፣ በባለሀብቶችና በልማት አጋሮች መካከል ያለውን ትብብር ለማጠናከር ምቹ መደላድል ይፈጥራል ብለዋል። ትሬንድ ኒውስ እንደዘገበው በሚቀጥሉት ጥቂት ዓመታት በዓለም አቀፍ ደረጃ በሐላል ምርቶችና አገልግሎቶች ላይ የሚወጣው የሸማቾች ወጪ ከ3 ትሪሊዮን ዶላር በላይ እንደሚሻገር ይጠበቃል። የማዕከሉ ኃላፊ ሰሚር የኢስላማዊ ልማት ባንክ አባል ሀገራት ለሐላል ምርቶች ትልቁን የገበያ ድርሻ እንደሚይዙ ገልጸዋል። በኢስላማዊ ትብብር ሀገሮች ድርጅት አባል ሀገራት መካከል ያለውን የንግድ ልውውጥ፣ የኢንዱስትሪ ትስስርና የኢንቨስትመንት አጋርነት ከማሳደግ ባለፈ አነስተኛና መካከለኛ ኢንተርፕራይዞችን ለመደገፍ ሰፊ እድል እንደሚፈጥር አስታውቀዋል። ይሁን እንጂ ዘርፉ አሁንም ድረስ በርካታ ፈተናዎች እንዳሉበት የገለጹት ኃላፊው እነዚህም ወጥ የሆኑ ደረጃዎችንና የሐላል ማረጋገጫ ስርዓቶች አለመኖር፣ የመሰረተ ልማትና የሎጂስቲክስ አቅርቦት ጉድለቶችና ለሐላል የንግድ ተቋማት የሚቀርበው የፋይናንስ አቅርቦት ውስን መሆኑን ጠቅሰዋል። አክለውም ቀጠናዊ ውህደት በንግድ ልውውጥ ብቻ ሳይሆን በዘላቂ የእሴት ሰንሰለቶች፣ በጠንካራ ተቋማት፣ በኢንቨስትመንት ፍሰት፣ በእውቀት ሽግግርና ውጤታማ አጋርነት ላይ ሊመሰረት እንደሚገባ አሳስበዋል። የሐላል ኢኮኖሚን በንግድና በምግብ ፍጆታ ረገድ ብቻ ሳይሆን ለምግብ ዋስትና፣ ለኢንዱስትሪ ልማት፣ ለስራ ዕድል ፈጠራና ለኢኮኖሚ መዋቅራዊ ሽግግርና ስትራቴጂካዊ መሳሪያ መመልከት ያስፈልጋል ሲሉም አጽንኦት ሰጥተዋል። የማህበራዊ ሚዲያ በታዳጊዎች ላይ ያለው የጎንዮሽ ጉዳት ዓለም አቀፍ ስጋት እየሆነ መጥቷል። ከምናባዊው ዓለም ሱስ በስተጀርባ የታዳጊዎች ጤና አደጋ ላይ መውደቁ መንግስታትን በማህበራዊ ሚዲያ ላይ ጠንካራ የህግ እገዳዎችን ወደ መጣል እንዲያመሩ አድርጓል። አሚናት መሐመድ ሀገራቱን ተመልክታቸዋለች። በዓለማችን በርካታ ሀገሮች ማህበራዊ ሚዲያ በታዳጊዎች ላይ እየደረሰ ያለውን ጫና ለመግታት ያስችላል ያሉትን ህግ ተግባራዊ እያደረጉ ይገኛሉ። ከ2 ቀን በፊት ዩናይትድ ኪንግደም እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች የማህበራዊ ሚዲያ እገዳ ጥላለች። አዲሱ ህግ በተለይ ታዋቂ በሆኑት እንደ ቲክቶክ፣ ኢንስታግራም፣ ስናፕቻት እና ኤክስ ባሉ የማህበራዊ ትስስር ገጾች ላይ ተግባራዊ ይደረጋል። ዓላማውም ታዳጊዎችን በኢንተርኔት አማካኝነት ከሚደርሱ ዘርፈ ብዙ ስነ ልቦናዊና ማህበራዊ ጉዳቶች ለመጠበቅ ነው። የሀገሪቱ ጠቅላይ ሚኒስትር ኪር ስታርመር ለመገናኛ ብዙሃን በሰጡት መግለጫ ከአውስትራሊያ ሞዴል በመማርና ከራሳችን የኦንላይን ደህንነት ህግ ልምድ በመነሳት ተግባራዊ በማድረግ ረገድ የተሻለ እንደምንሆን አስባለሁ ብለዋል።
እገዳው እንደ አውሮፓ አቆጣጠር በ2027 የጸደይ ወቅት ተግባራዊ እንደሚሆን አክለዋል። ዩናይትድ ኪንግደም ህጉን የተዋሰቻት አውስትራሊያ እንደ አውሮፓ አቆጣጠር በ2025 መጨረሻ ላይ የማህበራዊ ሚዲያ እገዳን ተግባራዊ ማድረግ የጀመረች የመጀመሪያዋ ሀገር ነች። አውስትራሊያ እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች በማህበራዊ ሚዲያ አጠቃቀም ላይ ሙሉ እገዳ ከጣለች ወዲህ በርካታ የዓለም ሀገራት በህፃናት ጤናና ደህንነት ላይ እየደረሰ ያለውን ጉዳት ለመቀነስ ተመሳሳይ ጠንካራ እርምጃዎችን ለመውሰድ እየተንቀሳቀሱ ይገኛሉ። ከአውሮፓ አህጉር ግሪክ በሚያዝያ ወር እንዳስታወቀችው ከጥር 1 2027 ጀምሮ እድሜያቸው ከ15 ዓመት በታች ለሆኑ ታዳጊዎች የማህበራዊ ሚዲያ እገዳ ለመጣል አቅዳለች። መመሪያውን የሚጥሱ ኩባንያዎችም ከዓመታዊ ዓለም አቀፍ ገበያቸው እስከ 6 በመቶ የሚደርስ ቅጣት ይጣልባቸዋል። ፈረንሳይ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎችን ከማህበራዊ ሚዲያ ለማገድ የሚያስችል ረቂቅ ህግ በፓርላማው የታችኛውና የላይኛው ምክር ቤቶች በኩል ያሳለፈች ቢሆንም በህጉ ዝርዝር ይዘት ላይ በምክር ቤቶቹ መካከል አሁንም ክርክሮች እየተደረጉ ይገኛሉ። ውሳኔው የመጣው የበይነ መረብ ጥቃቶችና በአእምሮ ጤና ላይ የሚደርሱ ጫናዎች እየጨመረ በመምጣቱ ነው ተብሏል። ይህ የፈረንሳይ እርምጃ ከ2018 ጀምሮ ተግባራዊ ስታደርገው የቆየችውን የሚደግፍ ነው ተብሏል። ፈረንሳይ ከ11 እስከ 15 ዓመት ዕድሜ ያሉ ታዳጊዎች በትምህርት ቤቶች ውስጥ ሞባይል ስልኮችን እንዳይጠቀሙ ስታደርግ ቆይታለች። ኦስትሪያ እድሜያቸው እስከ 14 ዓመት ለሆኑ ህጻናት የማህበራዊ ሚዲያ እገዳ ለመጣል ማቀዷን በመጋቢት ወር ማገባደጃ ያስታወቀች ሲሆን ረቂቅ ህጉ በፓርላማ እንዲጸድቅ እየተጠበቀ ነው። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በየካቲት ወር ከ16 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ እገዳ እንደሚያስቀምጡ ቃል ገብተዋል። በተመሳሳይ ዴንማርክ በሚመጣው ዓመት ጥቅምት ወር ከ15 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያን እንደምትከለክል አስታውቃለች። በጀርመን ከ13 እስከ 16 ዓመት ዕድሜ ያላቸው ታዳጊዎች ማህበራዊ ሚዲያን መጠቀም የሚችሉት ወላጆቻቸው ፈቃድ ከሰጡ ብቻ ሲሆን በጣሊያንም በተመሳሳይ ከ14 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያን ለመጠቀም የወላጅ ፈቃድ እንደሚያስፈልጋቸው አስታውቀዋል። የፖላንድ ገዢ ፓርቲ ከ15 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያን የሚከለክልና መድረኮች የዕድሜ ማረጋገጫ እንዲጠቀሙ የሚያስገድድ አዲስ ህግ እያዘጋጀ መሆኑን በየካቲት ወር አስታውቋል። ስሎቬኒያ ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ የሚከለክል ህግ እያዘጋጀች መሆኑን ምክትል ጠቅላይ ሚኒስትር ማቴ ጃርኮን በየካቲት ወር አስታውቀዋል። ስዊድንም በተመሳሳይ ማህበራዊ ሚዲያን ለመጠቀም ቢያንስ 15 ዓመት ዕድሜ መድረስ እንዳለባቸው ገልጻለች። መድረኮቹ የዕድሜ ማረጋገጫ ኃላፊነት እንዲወስዱ በሚያስችል መልኩ እገዳ ሊጣል ይችላል ተብሏል። ከእስያ ኢንዶኔዥያ በደቡብ ምስራቅ እስያ የመጀመሪያዋ ሀገር በመሆን እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች ለሳይበር ጥቃት፣ ለአልጎሪዝም ሱስና ለአስነዋሪ ምስሎች ተጋላጭ የሆኑ ከፍተኛ ስጋት ያለባቸውን እንደ ቲክቶክ እና ኤክስ ያሉ መድረኮችን እንዳይጠቀሙ ካገዱት መካከል ትጠቀሳለች። ህንድ፣ ማሌዥያ፣ ቻይና፣ ካናዳ፣ ቱርክና አሜሪካ ተመሳሳይ ህግ አውጥተዋል። ከላቲን አሜሪካ ብራዚል እድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ አካውንቶቻቸውን ከህጋዊ አሳዳጊዎቻቸው ጋር እንዲያያይዙ የሚያስገድድና እንደ ኢንፋናይት ስክሮሊንግ ያሉ ሰዎችን ለሱስ የሚዳርጉ መተግበሪያዎችን የሚያግድ አዲስ ህግ በቅርቡ ስራ ላይ ያውላለች። የካናዳ መንግስት ከሰሞኑ እድሜያቸው ከ16 ዓመት በታች ለሆኑ ህጻናትና ታዳጊዎች ማህበራዊ ሚዲያን ለመከልከል የሚያስችለውን የአስተማማኝ ሶሻል ሚዲያ ህግ የተሰኘ አዲስ የህግ ረቂቅ ለፓርላማ አቅርበዋል። ይሁን እንጂ ይህን ተከትሎ በሀገሪቱ ወላጆችና በራሳቸው በታዳጊዎች መካከል ሰፊ የሀሳብ መከፋፈልና ክርክር ተፈጥሯል። በተመሳሳይ ከአፍሪካ የግብጽ የህዝብ ተወካዮች ምክር ቤት ህጻናት በማህበራዊ ሚዲያ መድረኮች ላይ የሚያሳልፉትን ጊዜና አጠቃቀም ለመገደብ የሚያስችል አዲስ ህግ እያዘጋጀ መሆኑን የአፍሪካ ኒውስ ዘገባ አመልክቷል። እርምጃው ያስፈለገው ዲጂታል ምስቅልቅል ያሉትንና በህጻናት የወደፊት እጣ ፈንታ ላይ አሉታዊ ተጽዕኖ እያሳደረ ያለውን ሁኔታ ለመግታት ነው ሲሉ የሀገሪቱ ባለስልጣናት አስረድተዋል። የአርቲፊሻል ኢንተለጀንስ የስነ ምግባር ክፍተቶች አሳሳቢ መሆናቸውን የሙስሊም ወርልድ ሊግ አስጠነቀቀ። በአርቲፊሻል ኢንተለጀንስ መተግበሪያዎች ላይ የሚታዩ የስነ ምግባር ክፍተቶች አሳሳቢ መሆናቸውን የሙስሊም ወርልድ ሊግ አስጠንቅቋል። በተለይም የአልጎሪዝም አድሎ፣ የግላዊነት መረጃ መጣስና የሐሰተኛ መረጃዎች መስፋፋት ከፍተኛ ስጋት እየፈጠሩ መሆኑን የሙስሊም ወርልድ ሊግ ዋና ጸሐፊ ሼክ መሐመድ አልኢሳ ገልጸዋል።
ዋና ጸሐፊው ይህን ያሉት በማሌዥያ ኳላላምፑር እውቅ የእስልምና ምሁራን ተመራማሪዎችና ወጣቶች የተገኙበት ፌዝ ኢን ላይት ኦፍ ሳይንስ ኤንድ ኮንቴምፖራሪ ኤቪደንስ በተሰኘ ጉባኤ ላይ ባደረጉት የመክፈቻ ንግግር ነው። ጉባኤው በደቡብ ምስራቅ እስያ ሀገራት ወጣቶች ላይ እየታዩ ያሉትን አዳዲስ የቴክኖሎጂ ስጋቶችን በተለይም በአርቲፊሻል ኢንተለጀንስ ላይ ያሉ የስነ ምግባር ክፍተቶችን ለመፍታት የሚያስችሉ ክህሎቶችን ለመገንባትና ለመከላከል ያለውን አቅም ለማጠናከር ያለመ እንደሆነ ተገልጿል። በዚሁ ጉባኤ የግልጽነትና የተጠያቂነት አለመኖር በአርቲፊሻል ኢንተለጀንስ ውስጥ ካሉት እጅግ ከባድ የስነ ምግባር ተግዳሮቶች አንዱ መሆኑን ሼክ መሐመድ ተናግረዋል። ዋና ጸሐፊው በንግግራቸው በአሁኑ ወቅት በራስ አገዝ የውሳኔ አሰጣጥ ስርዓቶች ውስጥ ግልጽነትና ተጠያቂነት አለመኖሩ የአርቲፊሻል ኢንተለጀንስ ትልቁ የስነ ምግባር ፈተና እንደሆነ ገልጸዋል። አክለውም የዳታ ፕሮሰሲንግ የግላዊነት ጥሰቶችንና የግል መረጃን አላግባብ መጠቀምን በተመለከተ ስጋት እንደሚፈጥር አጽንኦት ሰጥተዋል። በመረጃ ውስጥ ያሉ አድሎዎች ወደ ኢፍትሐዊ ውሳኔዎች ሊያመሩ፣ በግለሰቦችና በቡድኖች መካከል ልዩነት ሊፈጥሩ ወይም አሳሳች ይዘት ሊያስከትሉ እንደሚችሉም አስጠንቅቀዋል ማለታቸውን አረብ ኒውስ ዘግበዋል። በጉባኤው ከውይይቱ ጎን ለጎን የሳይንሳዊ ተአምራት በቅዱስ ቁርአንና በክቡር ነብያዊ ሱና የሚል ጽሑፍ በማላይኛ፣ እንግሊዝኛ፣ ቻይንኛና ሂንዱ ቋንቋዎች ቀርበዋል። ፈርስት ሂጅራ ፋውንዴሽን በአደልፊ ሜሪላንድ የሚገኘውን የኢስላማዊ ማዕከሉን ዕዳ ሙሉ በሙሉ በመክፈል የባለቤትነት ማረጋገጫ ሰነድ ለሕዝብ ይፋ ሊያደርግ ነው። በሰሜን አሜሪካ የሚኖሩ ኢትዮጵያውያን ሙስሊሞች የተመሰረተው ፈርስት ሂጅራ ፋውንዴሽን በሜሪላንድ አደልፊ በግዢ ያገኘውን የኢስላማዊ ማዕከልና መስጂድ ዕዳ በሳምንቱ መጨረሻ በሙሉ ከፍሎ እንደሚያጠናቅቅ ለሚንበር ቲቪ በላከው መግለጫ አሳውቋል። ከ2 ዓመት ከመንፈቅ በፊት የገዛውን ማዕከል የባለቤትነት ማረጋገጫ ሰነድ ለማህበረሰብ በይፋ እንደሚያቀርብም ተገልጿል። ይህን ምክንያት በማድረግ በመጪው ቅዳሜ ሰኔ 13 2018 ወይም ጁን 20 2026 ልዩ የማህበረሰብ ምስጋና ፕሮግራም በአደልፊው ማዕከል ቅጽር ግቢ ውስጥ እንደሚያካሂድ አስታውቋል። ፈርስት ሂጅራ ፋውንዴሽን በአሜሪካ በዋሽንግተን ሜትሮ አካባቢ በሚኖሩ ኢትዮጵያውያን የተመሰረተው እንደ አውሮፓውያኖቹ አቆጣጠር በ1986 ነው። ቀድሞ በምስረታው ወቅት የሰሜን አሜሪካ የኢትዮጵያ ሙስሊሞች ፋውንዴሽን ተብሎ ይጠራ የነበረው ድርጅቱ ስያሜውን ፈርስት ሂጅራ ፋውንዴሽን በሚል የለወጠው በ1995 ነው። የስያሜው ለውጡ ያስፈለገው ከኢትዮጵያና እስልምና ታሪክ ጋር ትስስር በመፍጠር ታሪክን ለማነቃቃት በሚል ዓላማ መሆኑን በድረገጹ ላይ ያሰፈረው መረጃ ያመለክታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበር ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በሃይማኖት መገናኛ ብዙሃን ሐሰተኛ መረጃና የጥላቻ ንግግሮችን ለመክታት መስራት እንደሚገባ የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ መገናኛ ብዙሃን ባለስልጣን አሳስበዋል። ከቆይታ በኋላ የሆርሙዝ መተላለፊያ እንደተከፈተ ኳታር ፈሳሽ የተፈጥሮ ጋዝ ኤክስፖርቷን በፍጥነት ለመቀጠል ማቀዷን አዲስ ሪፖርት አመልክቷል። እንመለስበታለን፣ ይጠብቁን። በሊቢያ ከዋና ከተማዋ ትሪፖሊ በስተምስራቅ የ15 ስደተኞች አስክሬን ተገኘ። ከሊቢያ ዋና ከተማ ትሪፖሊ በስተምስራቅ በሚገኝ የባህር ዳርቻ ከተማ ቢያንስ የ15 ስደተኞች አስክሬን ተንሳፎ ወደ ባህር ዳርቻ መውጣቱን በትሪፖሊ የሚገኙ የሕክምና ባለሙያዎች ገልጸዋል። በጤና ሚኒስቴር ስር የሚንቀሳቀሰው የአስቸኳይ ጊዜ ሕክምናና ድጋፍ ማዕከል እንዳሳወቀው አስክሬኖቹ ተንሳፈው የወጡት ከትሪፖሊ በስተምስራቅ 118 ኪሎ ሜትር ርቃ በምትገኘው በኩማስ ከተማ ነው። ማዕከሉ ሁሉም አስክሬኖች መቀበራቸውን አስታውቋል። የሕክምና ባለሙያዎቹ ነጭ የደህንነት አልባሳት ለብሰው አስክሬኖቹን በጥቁርና ነጭ የፕላስቲክ ከረጢቶች ውስጥ ተሸክመው የሚያሳዩና በስነ ስርዓቱ ወቅት የተነሱ ምስሎች በማዕከሉ የፌስቡክ ገጽ ላይ ተለጥፈዋል። እንደ አውሮፓውያኖቹ አቆጣጠር በ2011 ከተቀሰቀሰው ህዝባዊ አመጽ ወዲህ ሊቢያ በተለይም ከሰሃራ በታች ካሉ የአፍሪካ ሀገራት ግጭትና ድህነት ሸሽተው ለሚሰደዱ በመቶ ሺዎች ለሚቆጠሩ ስደተኞች የሰሜን አፍሪካ መሸጋገሪያ
መስመር ሆናለች። በዚህም በርካታ ስደተኞች በበረሃ ወይም በሜዲትራኒያን ባህር ላይ አደገኛ ጉዞዎችን ያደርጋሉ። የሆርሙዝ መተላለፊያ እንደተከፈተ ኳታር ፈሳሽ የተፈጥሮ ጋዝ ኤክስፖርቷን በፍጥነት ለመቀጠል ማቀዷን አዲስ ሪፖርት አመለከተ። ኳታር ፈሳሽ የተፈጥሮ ጋዝ ወደ ውጭ የመላክ አቅሟን በ2 ወራት ውስጥ ወደ ነበረበት ለመመለስ እቅድ ማስቀመጧን አዲስ ሪፖርት ወጥቷል። ብሉምበርግ እንደዘገበው በሆርሙዝ ወሽመጥ በኩል ደህንነቱ የተጠበቀ የባህር ጉዞ እንደገና እንደተጀመረ ኳታር ኢነርጂ የምርት መጠኑን በጣም በፍጥነት እንደሚያሳድግ ለገዢዎች አሳውቋል። ኩባንያው በአንድ ወር ውስጥ የማምረት አቅሙን ወደ 50 በመቶ በ2 ወራት ውስጥ ደግሞ ወደ 80 በመቶ ገደማ ለማሳደግ አቅዷል። ይህም አንዳንዶቹ ተንታኞችና ነጋዴዎች ከጠበቁት በላይ በጣም ፈጣን መሆኑን ዘገባው አመልክቷል። ነገር ግን ባለፈው መጋቢት ወር ላይ በኢራን የሚሳኤል ጥቃቶች ምክንያት ከደረሰው ጉዳት በኋላ የቀረውን 20 በመቶ ያህሉን የማምረት አቅም መልሶ ለመገንባት ምናልባትም ዓመታትን ሊወስድ እንደሚችል ተነግሯል። ሮይተርስ ጉዳዩን በቅርብ ከሚያውቁት ሌላ መረጃ ሰጭ ጠቅሶ እንደዘገበው ዋናው ማነቆ የሚሆነው የመርከብ ትራንስፖርትና ሎጂስቲክስ ነው። በተለይም ሰርጡ እንደገና ከተከፈተ በኋላ ኩባንያው መርከቦችን ምን ያህል በፍጥነት አምጥቶ መጫን ይችላል የሚለው ጉዳይ ነው። ይህ የተሰማው በቀጠናው ያለውን ጠላትነት ለማቆም የታለመውን የመግባቢያ ስምምነት ኢራንና አሜሪካ በመጪው ጁምዓ በስዊዘርላንድ በይፋ ለመፈረም በተቃረቡበት ወቅት ነው። ምንም እንኳን የስምምነቱ ዝርዝር መረጃ በይፋ ባይወጣም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በሰጡት ማረጋገጫ የሆርሙዝ ሰርጥ እስከ ጁምዓ ድረስ ሙሉ በሙሉ ክፍት እንደሚሆንና የዘይት አቅርቦቶች ያለምንም እንቅፋት እንዲያልፉ እንደሚደረግ ገልጸዋል። የኳታር የውጭ ጉዳይ ሚኒስቴር የመግባቢያ ስምምነቱ በሆርሙዝ በኩል ያለውን የመርከብ ጉዞ ክፍት እንደሚያደርገውና በዚህም ሀገሪቱ የተፈጥሮ ጋዝ ኤክስፖርቷን አቅርቦቷን እንድትቀጥል እንደሚረዳት ያላቸውን ተስፋ ገልጸዋል። ነገር ግን በአሜሪካና በኢራን መካከል ያሉ ዋና ዋና አለመግባባቶች በጥቂት ቀናት ውስጥ ብቻ ሊፈቱ እንደማይችሉም ጠቁመዋል። ኳታር ከዓለም አቀፉ የተፈጥሮ ጋዝ አቅርቦት ውስጥ 20 በመቶ ያህሉን የምታቀርብ ሲሆን ያለምንም አፋጣኝ ተተኪ አቅርቦት የዋጋው መጨመር በእስያና በአውሮፓ የሚገኙ ተጠቃሚዎችን በከፍተኛ ሁኔታ እንደሚጎዳ ይነገራል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።